ግመሎች በጣም አሻግረው ተመልካች ናቸው በተፈጥሯቸው። በትናንሽ ነገሮች ራሳቸውን ቢዚ አያረጉም። እንደ ተምሳሌትም የሚጠቀሱ ናቸው። ምናልባት በእስልምና ላይም አይታችሁ ከሆነ ከአላህ መخلوቃቶች ከአላህ ፍጥረታቶች እንድናይ ከተጠየቅነው አንዱ ግመል ነው። አፈላ ينظرون الى الابل كيف خلقت ይላል። እንደው ወደ ግመሊቷ እንኳን አይመለከቱም እንዴ አፈጣጠሯ very special። አጠቃቀሱ ደግሞ በመጎስ ነው፣ በግርማ ሞገስ ነው፣ በምንድነው የሚባለው በውዳሴ ነው፣ በክብር ነው። አንዱ ከፍ ብሎ መሄድ፣ ከፍ ብሎ መብረር፣ ከፍ ብሎ ማሰብ፣ አሻግሮ መመልከትን ከግመሎች እንማራለን ማለት ነው። ሌላኛው ከግመሎች የምንማረው ሰጪነትን ነው። ግመሎች በጣም ሰጪ ናቸው። ይሰጣሉም ይሰጣሉም። በቃ ሲሰጡህ ደግሞ ከልብ ነው የሚሰጡት ግመሎች። ምን ማለት ነው? አሁን ሌሎች እንስሳቶች ሲታለቡ ምናምን አይታችሁ ከሆነ ወይስ የሚያልበው ሰው ካቋረጠ ወይ ጥጃም ሆነ ኦርስ የሚጠባው ግልገል ካቋረጠ ወተቱን ይመልሳሉ። ግመል ግን ያለውን ይሰጣል ሙሉ በሙሉ። አንተ ጨርሰህ በቃ ምንም እስክታጣ ድረስ ሙሉ ይሰጣል። ሰጪ ነው። ግመሎች እንዳልኳችሁ በ12 ወር አንዴ ነው የሚወልዱት። ግን ማአት ግመል አለ ዓለም ላይ በረካ አለው የራሱ የሆነ። ይሄን ከምን ጋር ነው የምታያይዙት? እጃችሁን በዘረጋችሁ ቁጥር በሰጣችሁ ቁጥር ፐርሰናሊ ማደግ አለ እዛ ውስጥ ታገኛላችሁ። ሰዎች እንደዚህ በያዙ ቁጥር ጠብ ጠብ ማረግ በያዙ ቁጥር ሀብታቸውም ዕውቀታቸውም አብዛኛው ነገራቶቻቸው በተፈለገው ልክ አይሄድም። መስጠትን ጀነሮሲቲ የሚባለው ይሄ just charity giving ምናምን አይደለም። the bigger one ትልቁ ኤኬሌ ቸርናት የሚባለው ሌቭል ከግመሎች እንማራለን። ትልቁ ተፈጥሯቸውም ከዚህ ጋር የተገናኘ ነው። እንግዲህ አይታችሁ ከሆነ በጣም ይሄን ቤት የሚያክል ግድንግድ ግመል ምጥጥዬ የሆነ ልጅ የሆነች እንደዚህ አስሮ ይዟት ይሄዳል። በትረክተው እኮ በቃ የለም። ግን ሃምብል ናቸውና ቀደምም እንዳልኳችሁ ሌላኛው ከነሱ መማር የምንችለው መተናነስን፣ ማነስን፣ ምንም ብትዘል ምንም ፍጡር መሆንህን ከነሱ ትማራለህ። በቃ ምንም እንደው ብታክል የፈለገ ነገር ቢኖርህ በቃ የሆነ ቦታ ላይ ጎዶሎ ነህ።